አሁን ጊዜው የደም አሻራችንን እንድናስቀምጥ የሚጠይቅበት ወቅት ነው ሲሉ የኢትዮጵያ ፐብሊክ ዲፕሎማሲ ቡድን አባላት ተናገሩ። የዲፕሎማሲ ስብስቡ ወደፊት በተለያዩ ዘርፎች ኢትዮጵያን ለማገልገል እንደሚሰሩም ተናግረዋል። አሁን ኢትዮጵያ ያጋጠማትን ችግር ለመፍታትም ህዝቡን የማነቃቃት ስራ እያከናወነ ነው ብለዋል። አንዷለም እናን ዘገባውን አዘጋጅቷል። የህዳሴ ግድብ ዲፕሎማሲ ለማጠናከር በ2004 ዓ.ም የተቋቋመው የፐብሊክ ዲፕሎማሲ ቡድን በተለያዩ ጊዜያት የኢትዮጵያ ህዝብ መልእክትን በመያዝ ወደ ተለያዩ ሀገራት ተጉዞ ስራዎችን አከናውኗል። አባላቱ በግብጽ፣ ጅቡቲ፣ ሱዳንና ኤርትራ በመጓዝ የተለያዩ መልእክቶችን ለሀገራቱ አስተላልፈዋል። በአሁኑ ጊዜም ሀገሪቱ የተወጠረች ችግር ውስጥ በመግባቷና ለውጭ ዲፕሎማሲ መሰረቱ የውስጥ አንድነት በመሆኑ ወደ ሀገራችን አተኩረናል ይላሉ የቡድኑ አባል አርቲስት ደበሽ ተመስገን። ወደፊት የተለያዩ ጥናታዊ ጽፎችን በማቅረብ በተለያየ ደረጃ ይሄንን ውይይት ለማካሄድ ከወጣቱ ጋር ከተለያየ ማህበረሰብ ክፍል ጋር ለመስራት ኦሬዲ ዝግጅቱ አልቆ እኛም የህዝብ አካል ነን ከህዝብ የተወጣጣ የህዝብ ቡድን ነውና በዚህ ሰዓትም ህዝብን የሚመለከቱ ጉዳዮች እኛንም ይመለከታል። ለውጭ ኃይሎች ጭምር በር እንዲከፈት በማድረግ ጊዜውን ያከፋው የህወሓት ቡድን አስቸጋሪ በመሆኑ ተነግሮም ተሸምግሎም ባለመስማት ኢትዮጵያ ለአደጋ አጋልጧታል ብሏል ፐብሊክ ዲፕሎማሲ ስብስቡ። እናም ትነግ ሀገር ለማፍረስ ያልገባበት ጉድጓድ የለም ያለው ቡድኑ እኛ ደግሞ ሀገርን ለማዳን የደም አሻራ ማስቀመጥ ግድ የሚልበት ጊዜ ላይ እንገኛለን ይላሉ የቡድኑ ሰብሳቢ ደራሲ ጌታቸው በለጠ። እስካሁን ድረስ እንደተባልነው እስቲ ቆይ ይያል ወለም ዘለም አይነት ነገር ነው ማለት ከሁኔታው አስገዳጅነት የተነሳ ከዚህ በኋላ ግን ፍልሚያው ጦር ሜዳ ደርሷል። አረንጓዴ አሻራችሁን አኑሩ ነበር ሲባል የነበረው አይደል? ኦኬ በሱ እየተጋን ነው። አሁን ግን የደም አሻራም የምናኖርበት ጊዜ ነው። አሻራው አረንጓዴ አሻራ ብቻ አይደለም፣ የደም አሻራም እየተከፈለ ነው። የደም አሻራ ብቻ አይደለም፣ ክሊርሊ የምንነግራችሁ የተጽዕኖ ማሻራ በዓለም አቀፍ ሚዲያዎች ላይ የምናሳርፍበት ጊዜ ነው። ኢንተርናሽናል ሚዲያ በሀገራችን ላይ የዘመቱበት ጊዜ ነው። ለሱ ውሸታችሁ ነው ከእውነት ርቃችኋል ብለን አሻራ እናኖራለን። ይህ የትነግ ቡድን ሲኦሎጂ ኢትዮጵያን አፈርሳለሁ ያለ በመሆኑ ለኢትዮጵያ ሲባል እኛም የማንከፍለው መስዋዕትነት መኖር የለበትም የሚሉት ሰብሳቢው የትግራይ ህዝብ ልጆቹን አደብ እንዲያስገዛም ጠይቀዋል። እስከ ሲኦልም ቢሆን ድረስ ወርደን የሚል ቡድን የተፈጠረ ወፈፌ ቡድን ፊት ለፊት መጋፈጥ ነው። የታሪክ ጉዳይ ነው፣ የሀገር ጉዳይ ነው። እስከ ሲኦልም አብረን እንወርዳለን ከተባለ እዛው ሲኦል እንዲቀሩ የድርሻችንን መወጣት። የትግራይ ህዝብ ቅንነትን እናቀዋለን፣ የእንግዳ ተቀባይነትን እናቃለን። የትግራይም ህዝብ ልጆቹን አደብ ያስገዛ። ስለ ጦርነት ከማንም የበለጠ የትግራይ ህዝብ ያቃል። ዛሬም ልጆቹ ለግብር ለሰይጣናዊ ግብር ሲኦል ነው የምንወርደው ለሚል ቡድን አያስረክብ። ይሄን መልእክት በግልጽ ቋንቋ እናስረክባለን። ሀገር የማዳን ጉዳይ ስለሆነ ጋሻ ያለውን እንደግፈዋለን። ለመከላከያ ሰራዊታችን ክብራችንን ተገቢውን ክብር እንሰጠዋለን። ለሚሊሻ ሰራዊት ለልዩ በልዩ ሁኔታ ለተደራጁ ኃይሎች ትልቅ አክብሮት አለን። ኢትዮጵያ አሁን ከገባችበት የበረከተ የውጭ ጫናና የተወሳሰበ የውስጥ ችግር እንድትወጣ ህዝቡን የማንቃት ስራ እናከናውናለን ያሉት ደግሞ የቡድኑ አባል ጋዜጠኛ ጥበቡ በለጠ ናቸው። ዓለም በስስት አይን የሚያያቸው ቅርሶች ኢትዮጵያ ስትባል ወዲያው ብቅ የሚሉ ታላላቅ ቅርሶቻችን አደጋ ላይ ናቸው። ስለዚህ እነዚህን አደጋዎች ሁሉ ለመቀነስ እንደዚሁ በህብረተሰብ መካከል መግባባት እንዲኖር ወንጀለኞችም ለፍርድ ለፍትህ እንዲቀርቡ ግፊት ማድረግ የኢትዮጵያ ላይ የተቃጣው የሀገር ሉዓላዊነትን ለመድፈር የሚደረገውን ጥረት ሱዳኖች ድንበራችንን ጥሰው የገቡበትን እነዚህ ነገሮች የማንቃት ስራ ፐብሊክ ዲፕሎማሲው እንደ ሀገር ይሰራል። ይህ በጎ ፈቃደኛ ኢትዮጵያን የተቋቋመው ስብስብ ወደ ሱዳን በመጓዝ ኢትዮጵያ ጋር የተፈጠረውን ችግር ለምን ሲል ለመጠየቅ ማሰቡንም ገልጧል።